ምዕራፍ 48 እናንተ በእስራኤል ስም የተጠራችሁ ከይሁዳም ውኆች የወጣችሁ በእግዚአብሔር ስም የምትምሉ በእውነት ሳይሆን በጽድቅም ሳይሆን የእስራኤልን አምላክ የምትጠሩ በቅድስት ከተማ ስም የተጠራችሁ ስሙም የሰራዊት ጌታ እግዚአብሔር በሚባል በእስራኤል አምላክ የምትደገፉ የያዕቆብ ቤት ሆይ ይህን ስሙ። የቀድሞውን ነገር ከጥንት ተናግሬአለሁ፣ ካፌም ወጥቶአል፣ አሳይቼውማለሁ። ድንገት አድርጌዋለሁ፣ ተፈጽሞማል። አንተ እልከኛ፣ አንገትህም የብረት ጅማት፣ ግንባርህም ናስ እንደሆነ አውቄአለሁ። ስለዚህ አንተ ጣዖቴ ይህን አድርጓል፣ የተቀረጸው ምስሌና ቀልጦ የተሠራው ምስሌ ይህን አዘዙኝ እንዳትል አስቀድሜ ነግሬህ ነበር፣ ሳይሆንም አሳይቼህ ነበር። ሰምተሃል፣ ይህን ሁሉ ተመልከት። እናንተም የምትናገሩት አይደላችሁምን? የተሰወሩትን ያላወቅካቸውንም አዲሶች ነገሮችን ከዚህ ጀምሬ አሳይቼሃለሁ። እነርሱም አሁን እንጂ ከጥንት አልተፈጠሩም። አንተም እነሆ አውቄያቸዋለሁ እንዳትል ከዛሬ በፊት አልሰማሃቸውም። አልሰማህም፣ አላወቅህም፣ ጆሮህ ከጥንት አልተከፈተችም። አንተ ፈጽሞ ወንጀለኛ እንደሆንህ ከማኅፀንም ጀምረህ ተላላፊ ተብለህ እንደተጠራህ አውቄአለሁና ስለ ስሜ ቁጣዬን አዘገያለሁ፣ እንዳላጠፋህም ስለ ምስጋናዬ እታገሣለሁ። እነሆ አንጥሬሃለሁ፣ ነገር ግን እንደ ብር አይደለም፣ በመከራም እቶን ፈትኜሃለሁ። ስለ እኔ ስለ ራሴ አደርገዋለሁ፣ ስሜ ተነቅፎአልና ክብሬንም ለሌላ አልሰጥም። ያዕቆብ ሆይ የጠራሁህም እስራኤል ሆይ ስማኝ። እኔ ነኝ፣ እኔ ፊተኛው ነኝ፣ እኔም ኋለኛው ነኝ። እጄም ምድርን መስርታለች፣ ቀኜም ሰማያትን ዘርግታለች። በጠራኋቸው ጊዜ በአንድነት ይቆማሉ። እናንተም ሁሉ በአንድነት ተሰብስባችሁ ስሙ። ከእነርሱ ይህን የተናገረ ማን ነው? እግዚአብሔር የወደደው ፈቃዱን በባቢሎን ላይ ያደርጋል፣ ክንዱም በከለዳውያን ላይ ይሆናል። እኔ ራሴ ተናግሬአለሁ፣ እኔ ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱም ትከናወንለታለች። ወደ እኔ ቅረቡ፣ ይህንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርሁም። ከሆነበት ዘመን ጀምሮ እኔ በዚያ ነበርሁ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። ታዳጊህ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምርህ በምትሄድባትም መንገድ የምመራህ አምላክህ እግዚአብሔር ነኝ። ትእዛዜን ብትሰማ ኖሮ ሰላምህ እንደ ወንዝ ጽድቅህም እንደ ባሕር ሞገድ በሆነ ነበር። ዘርህም እንደ አሸዋ የሆድህም ትውልድ እንደ ምድር ትቢያ በሆነ ነበር። ስሙም ከፊቴ ባልጠፋና ባልፈረሰ ነበር። ከባቢሎን ውጡ፣ ከከለዳውያንም ኮብልሉ። በእልልታ ድምፅ ተናገሩ፣ ይህንም ንገሩ፣ እስከ ምድርም ዳርቻ ድረስ አውሩና እግዚአብሔር ባሪያውን ያዕቆብን ታድጎታል በሉ። በምድረ በዳ በኩል በመራቸው ጊዜ አልተጠሙም። ውሃንም ከዓለቱ ውስጥ አፈለቀላቸው፣ ዓለቱንም ሰነጠቀ፣ ውሃውም ፈሰሰ። ለክፉዎች ሰላም የላቸውም ይላል እግዚአብሔር።